በክፉ አትዩብኝ Oh my God, what is that? እንደ መጥፎ ነገር በጌታ ስም በእሳት እንዳትጣሉ። What? አላመንከኝ እናስይዝ። እኔ የምወራው አንድ ነገር አለ። ይህን ሰኞ ያዝልኝ። እስከ ማታ 4 ሰዓት ድረስ መልካም ዜና ትሰማለህ። ያን ብቻ አይደለም፣ በ24 ሰዓት ውስጥ አዋጅ ይቀየራል። ኦርቶዶክስ ቤተክርስቲያን አሁን አንድ የተሳሳቱ አባት ወጥተው ተሳስቻለሁ እንዲሉ ይቅርታ በአደባባይ እንዲጠይቁ ያሳትኳችሁ ምእመኖቼ ልጆቼ ይቅር በሉኝ የሚሉ አባት አሳይተውናል። በዚህ 10 ዓመት ውስጥ አባት አይተህ ታውቃለህ እንደዚህ ያደረገ? የኢትዮጵያ ወንጌላውያን አማኞች ጋሽ በቄ በስህተታቸው ነው የቀጠሉት። መስፍን በሹ በስህተቱ ነው የቀጠለው። ኤርሚያስ ሁሴን በሐሰት ትንቢቱ ነው የቀጠለው። እዩ ማንን ቀለሜ ኤርሚያስ ቀለሜ ሰድበኸው እንጂ አክብረኸው አይደለም እንትናን ያልከው አንተ ማይም። የጥለት ቸርች ሲቋቋም ዓላማው በዋነኝነት ሀብታሞች፣ ሴሌብሪቲዎችና ባለስልጣናት አንድ ላይ ህብረት እንዲያደርጉ ታስቦ የተቋቋመ ሁሉ ነገር በአንድ ስልክ ነው የሚያልቀው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ጴንጤዎች ምን ያህል ከመጽሐፍ ቅዱስ ውጪ እንደሆነ እያሳዩን ይገኛሉ ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ የቀለሜና የእፎይ ጉዳይ ላይ ወንድማችን ዮኒ ማኛ አስተያየት እየሰጠ ይገኛል ማለት ነው ኦርቶዶክሳውያን። ምን ያህል ደግሞ ጴንጤዎቹ እየተዋረዱ እንደሆነ እንዲሁም ደግሞ እርስ በራሳቸው እንደማይግባቡ እያሳዩን ይገኛሉ ማለት ነው። በእነዚህ ሀሳቦች ላይ ሰፋ አድርገን ስለምንወያይ እናንተም ቪዲዮን እስከመጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። በክፉ አትዩብኝ Oh my God, what is that? እንደ መጥፎ ነገር በጌታ ስም በእሳት እንዳትጣሉ። What? እንደ ፍቅር ብዛት እንደ ጽድቅ ፍርድ በደል በድለናል ፊት እንዋረድ የኃጢአት ቀንበራችን እርሱ አዋርዶናል የጸጋህን ዙፋን ማየት አስትቶናል ማረን ስለበደለው ማረን ስላጠፋነው ማረን ጌታ ኢየሱስ ማረን ፍቅር ሕያው ነው። አላመንከኝ እናስይዝ። እኔ የምወራው አንድ ነገር አለ። ይህን ሰኞ ያዝልኝ። እስከ ማታ 4 ሰዓት ድረስ መልካም ዜና ትሰማለህ። ያን ብቻ አይደለም፣ በ24 ሰዓት ውስጥ አዋጅ ይቀየራል። ዛሬ ሰኞ ነው፣ ጥር 11 ነው 2018። እንደዚህ ጋር ማለት ነው ወፈር ያለች ፀጉሯ ማለት ነው ምንድን ነው የሚባለው? ያው ልጅ ሙሉ የሆነ ፀጉር ነው ማለት ነው። ሙሉ የሆነ ፀጉር ማለት ነው። እኔ ፀጉር በደምብ ስለማላቅ ነው። አሜን አሜን። ግን ማለት ፀይም ነው ማያት። እሺ ወፈር ያለች አጠር ያለች እናትሽ ትንሽ ትረዝማለች። አንቺ የራስሽ ጉዳይ የራስሽ ጉዳይ የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ። ኦርቶዶክስ ቤተክርስቲያን አሁን አንድ የተሳሳቱ አባት ወጥተው ተሳስቻለሁ እንዲሉ ይቅርታ በአደባባይ እንዲጠይቁ ያሳትኳችሁ ምእመኖቼ ልጆቼ ይቅር በሉኝ የሚሉ አባት አሳይተውናል። በዚህ 10 ዓመት ውስጥ አባት አይተህ ታውቃለህ እንደዚህ ያደረገ? የኢትዮጵያ ወንጌላውያን አማኞች ጋሽ በቄ በስህተታቸው ነው የቀጠሉት። መስፍን በሹ በስህተቱ ነው የቀጠለው። ኤርሚያስ ሁሴን በሐሰት ትንቢቱ ነው የቀጠለው። እዩ ጩፋ በዘይት ንግዱና በተለያየ ግልጋሎቱ ነው የቀጠለው። በዘይት ሽያጩ ነው የቀጠለው። ፎቶውን አድርጎ ዘይቱን መሸጥ ነው የቀጠለው። ሐሰት ትንቢት መናገሩን ነው የቀጠለው። ሌሎቹም ዮናታን አክሊሉ የቃል እምነት ኑፋቄውን ነው የቀጠለው። ወጣቶችን የኢየሱስ ሳይሆን የራሱ ነው እያደረጋቸው ያለው። ሌሎቹም የትኛው ምህረት ይቅርታ ሲጠይቅ አይተህ ታውቃለህ? አዎ በዚህ 10 ዓመት ውስጥ አንድ ዮናታን ይቅርታ ሲጠይቅ አይቻልም። እሱንም ይቅርታ ለመጠየቅ 5 ዓመት ሞልቶታል። ያው ስህተቱ ስለተረሳ ከረም ስላለ ይቅርታ ብጠይቅ እንደው ሌላው ነገር ይደበቅልኛል በሚል መንፈስ ይቅርታ ጠይቋል። አለቀ በቃ። ዮናታን ነገር ክሊሉ አባቴ ነው ይለኝ። የቦክሰኛ አባት ነው ያለ። አንተ የታዱሻን አይነ ያጠፋ ቦክሰኛ አባት ነው ያለ። የታይሰን ልጅ የሚሰማውን ኩራት ሊሰማክ ይገባል። አንተ ቦክሰኛ አባት ነው ያለ። የሆሊፊልድን አባት የሆሊፊልድ ልጅ የሚሰማውን ፕራውድ ማድረግ አባቴ ቦክሰኛ ነው የሰውን አይን ያጠፋል ብለህ መተማመን አለብህ።
አንተ ማን ነው አባት ይለኛል። እኔማ ይኸው መጽሐፍ ቅዱስ ምን ይለኝ? ማንንም በምድር አባት ብላችሁ እንዳትጠሩ ከእግዚአብሔር በስተቀር አባት የለም ብሏል ኢየሱስ። በቃ አባቴ እግዚአብሔር ነው ብራዘር። ምንም ልረዳ አልችልም። እስካሁን አባት የሚሆን ሰው አላገኘሁም። ይቅርታ አድርጉልኝ። ዮናታን ጋርም እያለ ታላቅ ወንድም ነበር የምለው። እሱማ አይሆንም፣ ለሱ ይሄ ቦታ አይገባውም። እስኪ ቅዳሴን ስትሰሙት እና የጴንጤን ዘፈን ስትሰሙ እንዴት ነው ልዩነቱን? እስኪ እንነጋገር። እንደ እውነቱ ጴንጤዎችም ራሱ እዚህ ውስጥ የጴንጤን እምነት ማንቋሸሽ ምናምን ማለት አለ፣ የእስልምናን ማንቋሸሽ አይደለም። እምነት ነው። ማንም ሰው የፈለገውን ሃይማኖት ሊከተል ይችላል። ግን እንደኔ እስኪ አሁን ኦርቶዶክስ ውስጥ ሄዳችሁ ስለ እግዚአብሔር የሚቀደሰውን ነገር እስኪ ዝም ብላችሁ አዳምጡት። እስኪ ማንን ኤርሚያስ ቀለሜ ሰድበኸው እንጂ አክብረኸው አይደለም እንትና ነው ያልከው። አንተ ማይም ልንገር በደም ኤርሚያስ ቀለሜ እፎይን ሰድበ አንጓጠ እኔ ቤት ይግባና ያብራራልኝ እንዴት እንደምንወያይ ብሎ ጥሪ ያቀርባል። ቀለሜ እናንተ አይነት ዝምባም ተከብራ አይደለም የምትወያየው። ስለዚህ አንተም ቀጠሮ ያዝና ይመጣል እፎይ ተገናኝ። ያንን ነው። ስለዚህ ያንን ራስ ጀምረዋል። ተወጣው። መደበቅ የለም፣ በዚህ መሄድ የለም፣ በዛ አትደበቅ። ራስ ጀምረዋል። ተወጣው። እፎይ ፈታ እፎይ የሚያነብሰው ነው። መጽሐፍ ቅዱስ ላይ ብለሃል። መጽሐፍ ቅዱስ ባለው ታወራዋል። ተወጣት። የምን መደበቅ የምን መርመጥመጥ ማን ሊያድን? ስለዚህ ያንን ነው ብለው የኦርቶዶክስ ወንድምናቶቼ እንዲሁም ፕሮቴስታንት ወንድምናቶቼ ምችት ድልት ይበላችሁ። ኦርቶዶክስ በጴንጤ አጀንዳ የለው። እኔ አንተን ፈልገሃለሁ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆን መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው? እንፈትሸዋለን ማለት ነው። ያበሳጭ ኦኬ። እንግዲህ እንደምትመለከቱት እንግዲህ ሰላም ፋሚሊያስ በቅድመ አካውንቴን ኮፒ ሊንክ አድርጉልኝ ሁላችሁ። በመቀጠል እንግዲህ ሰሞኑን እንደምትመለከቱት የስላሴ ጉዳይ በጣም አሳሳቢ ሁኔታ ላይ ነው ያለው እና እንግዲህ ከፕሮቴስታንቶች እና ከሙስሊሞች ወገን በጣም ከድሮም ቅስቀሳ አለ ስላሴ ላይ። አሁን ደግሞ የበለጠ ከባድ የሆነ እንትን ቶክስ እየመጣ ይገኛል እና ለማንኛውም እንግዲህ እንደምትመለከቱት ከላይ የተመለከታችሁትን ቪዲዮ እፎይ ለኤርሚያስ ጥሪ አቅርቦለታል። ግን ግደሉት፣ ኤርሚያስ ከቤቱ አይወጣም ማለት ነው። ኤርሚያስ ለውይይት ከቤቱ አይወጣም። ጭራሽ ከእፎይ ጋር እንዳታስቡት። ለእንዲሁም የሚመቸው ምን እንደው ታውቃላችሁ? ኤርሚያስ የሚመቸው እሱ ገስት ላይ አስገብቶ እንደፈለገው ሚወታርክ ስነ ስርዓት ያዝ ምናምን እያለ እያዘዘ ምናምን ሲፈልግ እያወረደ ሲፈልግ ጠብ እያደረገ ምናምን መነጋገር እንደዛ ይመቸዋል። አይ ቲንክ ከዛ በተረፈ ግን ውይይቱን አይቀበልም። እንደማይቀበል ፎር 100% ሹር ነኝ። ለማንኛውም እስኪ እንጠብቃለን ለማለት ያክል ነው። እንጠብቃለን ጋይስ። ጆሃንስበርግ ኤርፖርት የአዲስ አበባ ፍላይት ይገኛል። እንግዲህ በፕሮቴስታንት ክርስቲያን እጅግ የተወደደ ክርስትና ነገር ግን የመጨረሻ ቀን ባለመግባባት በአንዳንድ ነገሮች ስህተት አገልግሎት ሳንጨርስ በመጨረሻ ላይ ለመጸለይ መታይ መሪዎች በቤተክርስቲያን መሪዎች በነበረው ጋፍ እና አለመግባባት ሊጸልይ ዝግጅት በብዙ ረሃብ እና ናፍቆት የመጣው ፕሮግራም ኦልሬዲ እሑድ ፕሮግራም የሚጨርሰው ማለቂያ ጥቂት አንዳንድ ፕሮግራሞች ሲቀሩልን ከእነሱ ዝግጅት ሲተነሳ
እግዚአብሔር በጎ ፈቃዱ ወደዚህ ከተማ እግዚአብሔር በእኔ ውስጥ ያስቀመጠው እግዚአብሔር ጸጋ በነፃ የሰጠኝን እንዲሁ በነፃ ነው በነገር ለመሸጥ አለ እዚህ ምንም ፈልጋለሁ እግዚአብሔር ባረከኝና ይረዳኝ ወደዚህ ስመጣ ከእግዚአብሔር ድምፅ ሰምቼ የሚወደኝ ይህንን ህዝብ በብዙ ናፍቆት ለማገልገል በብዙ ጥማትና ህዝቡ እኔ ውስጥ ያለው እግዚአብሔርን ድምፅ ለመስማት በብዙ ዝግጅት እንደምትመጡ አውቃለሁ እና አሁን እግዚአብሔር በጎ ፈቃዱ ቢሆን አንድ ሳምንት ቆይታ በኋላ ተመልሼ በሳውዝ አፍሪካ በፕሪቶሪያ ላይ እንዲሁም ደግሞ ከፕሪቶሪያ ቀጥሎ 3፣ 4፣ 5 ድረስ ደግሞ በዴም ታውን ላይ ከተወለደው እግዚአብሔር ሰው ማስተማሪዎች ጋር ልዩ ፕሮግራም በነፃነት 4 ፕሮግራሞችን እዚህ ከተማ ብቻለሁ። ነገር ግን ማገልገል እንደሚገባኝ ከአንዳንድ ቤተክርስቲያን መሪዎች ከሚፈጠረው አንዳንድ ከማልፈልጋቸው ነገሮች ከሚፈልጉት ነገር አንጻር ፕሮግራሞችን እንደሚገባኝ ሳላገለግል እሄዳለሁ ብዙ ጊዜ እና ወደዚህ ከተማ ካለመምጣት ስለዚህ ሁላችሁም በጸሎት ጠብቁ። የቀረውን ፕሮግራም ደግሞ የሚሆነው እና ቻናል ማሳወቃቸው ነገር ግን የመጨረሻ ቀን ባለመግባባት በአንዳንድ ነገሮች ስህተት አገልግሎቴን ሳንጨርስ በመጨረሻ ላይ ለመጸለይ መታይ መሪዎች ቤተክርስቲያን መሪዎች በነበረው ጋፍ አለመግባባት ሊጸልይሽ ዝግጅት በብዙ ረሃብ ናፍቆት የመጣው ፕሮግራም ኦልሬዲ እሑድ ፕሮግራም የሚጨርሰው ማለቂያ ጥቂት አንዳንድ ፕሮግራሞች ሲቀይሉ ከእነሱ ዝግጅት ሲተነሳ ማደስ ከተነሳ ለእናንተ ይታወቃል እና አሁን እንግዲህ እግዚአብሔር በጎ ፈቃዱ ወደዚህ ከተማ እግዚአብሔር በእኔ ውስጥ ያስቀመጠው እግዚአብሔር ጸጋ በነፃ የሰጠኝን እንዲሁ በነፃ ነው በነገር ለመሸጥ አለ እዚህ ምንም ፈልጋለሁ እግዚአብሔር ባረከኝና ይረዳኝ ወደዚህ ስመጣ ከእግዚአብሔር ድምፅ ሰምቼ የሚወደኝ ይህንን ህዝብ በብዙ ናፍቆት ለማገልገል በብዙ ጥማትና ህዝቡ እኔ ውስጥ ያለው እግዚአብሔርን ድምፅ ለመስማት በብዙ ዝግጅት እንደምትመጡ አውቃለሁ እና አሁን እግዚአብሔር በጎ ፈቃዱ ቢሆን አንድ ሳምንት ቆይታ በኋላ ተመልሼ በሳውዝ አፍሪካ በፕሪቶሪያ ላይ እንዲሁም ደግሞ ከፕሪቶሪያ ቀጥሎ 3፣ 4፣ 5 ድረስ ደግሞ በዴም ታውን ላይ ከተወለደው እግዚአብሔር ሰው ማስተማሪዎች ጋር ልዩ ፕሮግራም በነፃነት 4 ፕሮግራሞችን እዚህ ከተማ ብቻለሁ። ነገር ግን ማገልገል እንደሚገባኝ ከአንዳንድ ቤተክርስቲያን መሪዎች ከሚፈጠረው አንዳንድ ከማልፈልጋቸው ነገሮች ከሚፈልጉት ነገር አንጻር ፕሮግራሞችን እንደሚገባኝ ሳላገለግል እሄዳለሁ ብዙ ጊዜ እና ወደዚህ ከተማ ካለመምጣት ስለዚህ ሁላችሁም በጸሎት ጠብቁ። የቀረውን ፕሮግራም ደግሞ የሚሆነው እና ቻናል ማሳወቃቸው
የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን አስተማሪ ቪዲዮ ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ኦርቶዶክሳውያን እስከመጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። በቪዲዮ እንደተመለከታችሁ ጴንጤዎቹ አዳራሻቸው ላይ ያልተገባውን ተግባር እየፈጸሙ ይገኛሉ ማለት ነው። እንዲሁም ደግሞ የእፎይና የቀለሜ ጉዳይ በከፍተኛ ሁኔታ ሶሻል ሚዲያውን እያነጋገረ ይገኛል። እናንተም ሀሳብ አስተያየታችሁን ኮሜንት ለማስቀመጣችሁ እንዳትረሱ። እንዲሁም ዘኩ 16 በሳምንት 2 ቪዲዮዎችን አርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።